አንድ ሰው ሰባት ነገሮችን ውስጡ አምላክ ስላኖረበት በቀን 7 ጊዜ ሊጸልይ ይገባዋል ማለት ነው። አዳምም የተፈጠረበት ሰዓት ነው ጠዋት ብቻ ምንድነው 7 እንትኖችን ሊፈጽም ይገባዋል። አሁን ለአምላኩ እጁን ሲዘረጋ 7 ነገሮች ይተባበራል። ጸሎት ጊዜያት 7 ናቸው። 7ቱ በጣም ወሳኝ ነገሮች ናቸው። እግዚአብሔርን ብርሃን በላያችን እንዲበራ መቅደሱ ለመሆን ማለት ነው። ስለ ምድር ነው ዛሬ የምንወያየው። ምድርን ስናነሳ ምድር የምትመራበት የራሷ ኃይል አለ። ያንን ኃይል ከ7ቱ ኃይላት መካከል አንደኛው በመሆኑ ያንን ጠቅለል አድርጌ ለማቅረብ ሞክራለሁ። 3 እና 7ን ደጋግመን አንስተናል። መጽሐፌ 37 አልፋ 73 ይል ስለነበረ እና 3ቱ ኃይላት በኢትዮጵያውያን ኃይለ ዘር፣ ኃይለ እንስሳ፣ ኃይለ ንባብ በመባል ይታወቃሉ። ኃይለ ዘር ማለት የአራቱ ባህሪያት ወይም የእሳት፣ የውሃ፣ የነፋስ፣ የመሬት ኃይል ነው። አሁን የምናወራው ስለ ኤነርጂ በመሆኑ ኃይለ እንስሳ የሚሏት የደመ ነፍስ ኃይል ወይም አኒማል ሶል ብለን መግለጽ እንችላለን። ኃይለ ንባብ የሚሉት ደግሞ ራሽናል ሶል ወይም ነባቢት ነፍስ የምታስብ የምትናገር ሕያው ሆና የምትኖር በአምላክ አርአያና አምሳል የተፈጠረችው ነፍስ ራሽናል ሶል እንላታለንና እነዚህ 3ቱ ኃይላት ግን ሲከፈቱ ወደ 7 ይደርሳሉ ማለት ነው። ምናልባት ከአንድ ግንድ ላይ ብዙ ቅርንጫፍ እንደማውጣት ነው። በመሰረታዊ ነገሩ ሰው የተገነባው ከ7 ነገሮች ነው። አንደኛው እሳት ነው፣ ሁለተኛው ውሃ ነው፣ ነፋስ ነው፣ መሬት ነው። እነዚህ 4ቱ ባህሪያተ ሥጋ ይባላሉ። ተደጋግመው ስለተጠቀሱ ብዙ ማብዛት አያስፈልግም። ሌላው ግን ልብ፣ ቃል፣ እስትንፋስ ናቸው። እነዚህ 4 ሲደመር 3 7 ማለት ነው። ስለዚህ ሰው ከ7 ነገሮች አምላክ የሰራው ማለት ነው። ይህም በዝርዝር ማየት ብንችል መልካም ይመስለኛል። ለምሳሌ የእሳት፣ የውሃ፣ የነፋስ፣ የመሬት ኃይል ይታወቃል። እሳት ገላችን ይሞቃል፣ ይተኩሳል። የሞተ ሰው ገላው አይሞቅም፣ አይተኩስም። የነፋስ ኃይል እንተነፍሳለን። የሞተ ሰው ትንፋስ የለውም። የመሬት ኃይልም መሬታዊ አካል ይታወቃል። ከራስ ጠጉር እስከ እግር ጥፍር ነው። ይዳሳ አጥንት፣ ጅማት፣ ጠጉር፣ ጥፍር ወዘተርፈ ሲሞትም ወደ መሬት ይሄዳል። የውሃም ኃይል ለምሳሌ እንባችን፣ ደማችን፣ ፈሳሽ ነገራችን በአጠቃላይ ወደ 70% የሚጠጋው ነው። ስለዚህ እሳት፣ ውሃ፣ ነፋስ፣ መሬት 4ቱ ፕላስ ሲደመር 3ቱ ባህሪያተ ነፍስ ልብ፣ ቃል፣ እስትንፋስ እንላቸዋለን። የነዚህ ኃይል በብዙ መልኩ ነው ሊገለጥ የሚችለው። ለምሳሌ ሁሉንም የሚያስገኘው ልብ ነው። ከልብ ምን ይወለዳል? ቃል ይወለዳል፣ እስትንፋስ ይወጣል። ልደተ ቃል ወጻተ እስትንፋስ እምልብ ይላሉ የኢትዮጵያ ሊቃውንት። የቃል ከልብ መወለድና የእስትንፋስ ከልብ መውጣት። ቃል ተወለደ ይባላል፣ እስትንፋስ ወጣ ይባላል። በጣም የተለያዩ ነገሮች ናቸው። እኔ ደራሲ ነኝ፣ ብዙ መጻሕፍት ጽፌያለሁ። በልቤ የሆነ ነገር ይወጣል ይወርዳል ነው ዋናው ነገሩ። ይወጣል ይወርዳል፣ ብዙ ምስጢር ሊሆን ይችላል፣ ብዙ ሀሳቦች ሊሆኑ ይችላሉ። በኋላ ወረቀት አመጣና ስክሪፕቱን ይዤ ጽፈዋለሁ። ያ ነገር ይታተማል። ሲታተም ምን ይባላል? ልብ ወለድ ይባላል። ልብ ምንን ወለደ ማለት ነው? ቃልን ወለደና አግዝፎ አሳየ ማለት ነው። ለምሳሌ ጎሳ ልቤ ቃለ ሰናይ ካለ ልቤ መልካም ቃልን አገሳ ነው፣ ወለደው ነው፣ ቃልን ወለደው ነው። ልቤ ቃልን ወለደ እንደማለት ነው። እስትንፋስ ግን ወጣ ይባላል። ስለዚህ እነዚህ 7ቱ ኃይላት ለሰው ልጆች የተሰጡ ናቸው። የኛ ሊቃውንት ልብ የሚለውን አሁን ወደ ዘመናዊ ሳይንስ እናምጣ ብንል ማሰብ ማለት ነው። የማሰብ ኃይል ማለት ትችላለህ። ፓወር ኦፍ ቶት እንደማለት ነው። ቃል ማለት የመናገር ኃይል፣ እስትንፋስ ማለት የእስትንፋስ ኃይል ማለት ነው። ስለዚህ እግዚአብሔር ልብን፣ ቃልን፣ እስትንፋስን ለነፍሳችን ሰጥቷል ማለት ነው። ስለዚህ በልባችን ላይ ያደረ ኃይል አለ። ቀመረ ፊደል ሊቃውንት በለፊደል ነው የምንወክለው፣ ራሱን ችሎ ትምህርት ነው። የቃልን ኃይል በፈ ፊደል ነው፣ ቅርጹም የአፍ ፊደል ነው። የእስትንፋስን ኃይል ግን በሃ ነው የምንወክለው። አብርሃም የሚለው ቃል ለምሳሌ እግዚአብሔር ሃን ጨመረለት ነው፣ እስትንፋስ ነው የሰጠው፣ ኃይል ነው የሰጠው፣ የብዙዎች አባት ሆነ ማለት ነው። ስለዚህ በለፊደል በፈ ፊደል እና በሃ ፊደል ይወከላል። ራሱ የሚወከሉበት ነገር አለ። ስለዚህ ሰው ማለት 7ቱ ነገሮችን የያዘ ነው እና 7ቱ ኃይሎች በእያንዳንዱ ባህሪያቱ ላይ የሰለጠኑ ናቸው። እንደ ኢትዮጵያ ሊቃውንት እይታ 7 ስንል ብዙ ነገሮች ማየት እንችላለን። አሁን ወደ አርያም ከፍ ብንል 7ቱ ሰማያት የሚባል አለ፣ 7ቱ ሊቃነ መላእክት አለ። ይሄ እንግዲህ
ረቀቅ ወዳለው ወደ ሰማያዊው ዓለም ስንሄድ ነው። በሰው ደግሞ የሚታዩ በሰው አይን የሚታዩ ወይም ደግሞ በዓለም ላይ የምንጠቀምባቸው ለምሳሌ በምድር ለምሳሌ 7 ዕለታት ልትል ትችላለህ፣ 7 አህጉር ልትል ትችላለህ። ግዝፈትና ርቀት ያለው ሰውም ራሱ 7 መሆኑን ታውቃለህ። እነዚህ ነገሮችን ማውጣት ይቻላል። ይሄ በጣም ወደ ሰፋ ያለ ነገር ውስጥ እንዳይወስደን አጠር ላድርገው። ፍጹማን ቁጥሮች 4 ናቸው። አንደኛው 3 ነው፣ ሁለተኛው 7 ነው፣ ሶስተኛው 10 ነው፣ አራተኛው 12 ናቸው። እነዚህ በጣም ፍጹማን አቅማራት ምንላቸው ናቸው። ፍጹማን አቅማራት ይባላሉ። አቅማራት ናቸው። ፍጹማት አቅማራት ፍጹም የሆኑ ቀመሮች ማለት ነው። ስለዚህ 7 በእነዚህ መካከል ያለ በጣም ትልቅ ነገር እንደሆነና እግዚአብሔር በፍጡራን ውስጥ እንዴት እንዳስቀመጠው ማየት ያስፈልጋል። ለምሳሌ ለሙሴ ትልቅ ነገርን ያሳየዋል እግዚአብሔር። ሲና ተራራ ላይ ያወጣውና መቅረዝን ያሳየዋል። ያ መቅረዝ ማለት በዓለም መላእክትም ብንበለው በዓለም ፍጡራን ወደዚህም በላይም ወደ ታችም በረቂቃኑም ዓለም በግዙፋኑም ዓለም ውስጥ ያለ ኮድ ነው። 7 መቅረዝን ያሳየዋልና በዛ አምሳል ስራ ይለዋል። 7ቱ ማለት ብዙ ነገሮች ናቸው። ዕለታትን ይወክላሉ። ዓለም የምትመራው በ7ቱ ዕለታት ነው። ያ ብቻ ሳይሆን በእኛ ባህሪ ውስጥ ያሉትን 7ቱን ነገሮችም ይወክላሉ፣ ቅድም የጠቀስኳቸው። በተጨማሪ ሰውን ሰው የሚያሰኘው መክብበ ሕዋሳት የተባለው እፍ የሚባል እስትንፋስ የተሰጠው የሰው ልጅ ፊቱ ነው። ለምሳሌ ሮዳስ መታወቂያው እጁ አይደለም፣ እግሩም አይደለም፣ ሆዱም አይደለም፣ የሚታወቀው ፊቱ ነው። ግጻዌ ይባላል። ይሄ ማለት መክብበ ሕዋሳት እንለዋለን በእኛ የሰው አንገቱ በላይ ያሉ ናቸው። እነዚህ 7 ነገር አምላክ አሳርፎባቸዋል። 2 አይን አለው፣ 2 ጆሮ አለው፣ 2 የአፍንጫ ቀዳዳ አለው፣ አፍ አለው። እነዚህን ስደምራቸው 7 ናቸው። ጠቢቡ ሰሎሞን ምን ይላል? ጥበብ ሐነጸት ላቲ ቤተ፣ ጥበብ ለራሷ ቤትን ሰራሽ ካለ በኋላ ወአቀመት ላቲ 7 አዕማደ፣ 7 ምሰሶችን አቆመች ይላል። እንደ ፒላርስ ናቸው ማለት ነው። እነዚህ 7 ምሰሶች ማለት ልክ በ7ቱ ብሩሃን አካላት ለምሳሌ 7ቱ መገብተ ዕለታት የምንላቸው ፀሐይና ጨረቃ አሉ፣ የምናውቃቸው ናቸው። 5ቱ ፕላኔቶች አሉ በሰው የሚታዩ። ሜርኩሪ ይታያል፣ በእኛ አጣርድ እንለዋለን። ቪነስ ትታያለች፣ ዝሁራ እንላታለን። ማርስ ይታያል ከነቅላቱ፣ መሪህ እንለዋለን። መሽተሪ ጁፒተር ይታያል ከነግዝፈቱ። ዙሃል ሳተርን ከነሪንጓ ምትታይና። ስለዚህ እነዚህ 7ቱን የሚወክሉ ወይም በ7 ፊደላት የተወከሉ ጥበብ 7 ነገሮችን አስቀምጦልናል። አሁን እዚህ የሰው ፊት ላይ ራሱ እነዚህን ኮዶች ሰንጠቅ አድርገን ስናወጥ በደንብ ነገሩ ድብዝዝ ያለው እየተገለጠልን ይወጣል። አሁን 2 አይን፣ 2 ጆሮ፣ 2 የአፍንጫ ቀዳዳና አፍን ስንመለከተው አምላክ የሰራልንን 7ቱን መዋቅር ስናየው በእነዚህ ውስጥ ቅድም የጠቀስኳቸውን እሳትን፣ ውሃን፣ ነፋስ፣ መሬትን፣ ልብን፣ ቃልን፣ እስትንፋስን ማግኘት የተለመደ ነው። ለምሳሌ አይንን እንመልከት። አይን ከብርሃን ጋራ ተገናኝቶ ነው አንድን ነገር ማየት የሚችለው። ስለዚህ ከ4ቱ ባህሪያት እሳትን ይወክላል ማለት ነው። እሳትን ይወክላል። እሳት ከብርሃን ጋራ ስለሚነጻጸር ነው። ቀጥሎ ከአይን ዝቅ ብለን አንፍ ይባላል፣ አፍንጫ ነው። ይሄ ደግሞ አየርን ይወክላል ወይም ነፋስን ይወክላል። ትተነፍስበታለህ ማለት ነው። ቀጥሎ ውሃና መሬት ናቸው። ውሃና መሬት ደግሞ ጠጣሩንም ፈሳሹንም የሚወስደው አፍ አለ ማለት ነው። አሁን ይሄም እንስሳውም አለው፣ ግን የተለየው የሰው ልጅ ውሳጣዊ አእምሮ አለው። ከእንስሳቱ የተለየ ልብ አለው፣ ቃል አለው፣ እስትንፋስ አለው። ስለዚህ 7ቱን ነገሮች አምላክ እዚሁ ጋር አሳርፎበታል ማለት ነው። ስለዚህ 4ቱን ባህሪያተ ስጋና 5ኛ ባህሪየ ነፍስን እናውቃለን ማለት ነው። ጭንቅላትህ ራሱ ክብ ነው፣ ሰርክል ነው፣ መንፈሳዊ ነው። ጥፍጥፍ ወይም 4 እንትን አይደለም። 2 አይን፣ 2 የአፍንጫ ቀዳዳ፣ አፍ፣ እነዚህን አድርገህ ውሳጣዊ አእምሮ አስቀምጦታል ማለት ነው። ይህ በጣም ወሳኝ ነገር ነው። ስለዚህ ሰዎች እንደ መቅረዝ ነን ነው። የእግዚአብሔር ብርሃን ይበራብናል ላያችን ላይ። ለምሳሌ በቀላሉ ሰዎች አምላካቸውን ለማመስገን ሲነሱ እጃቸውን ይዘረጋሉ። በቁሙ መቅረዙ ሆኑ ማለት ነው፣ ብርሃኑ ሆኑ ነው። ለምሳሌ አንድ ሰው ጸሎት ሲጸልይ እንዴት አድርጎ ነው የሚጸልየው? መንፈሳዊት መጽሐፍ ደጋግሞ እጃችሁን ለጸሎት አንሱ ይላል። እንዴት አድርጎ ነው የሚያነሳው? ለምንስ ነው የሚያነሳው ነው? ዝም ብሎ እኮ አይነሳም። ስታነሳም ለምንድን ነው ማነሳው ብለህ ስታነሳ አንድ ሰው እጁን እንዲህ ብሎ ይጸልያል። አንድም ሰው ትልቅ ምህላ ሲያደርግ እጅ እንደዚህ ይዘረጋል።
በዚህ ውስጥ ቆሞ ነው የሚጸልየው። በደንብ አድርገ ጂኦሜትሪውን ተመልከት። እግዚአብሔር የሰራው እንዲህ ሲዘረጋ ሌላ ቅርጽ ነው፣ እንዲህ ለጸሎት ሲዘረጋ የተለያየ እና መቅረዙን ነው የሚሰራው። መቅረዙ ስንት ነው? 7 ብራንች አለው። 1 2 3 7 ብራንች አለው። መሃለኛው ዋና መጋቢ ነው። 4ኛው ልክ ሴንተሩ ላይ ለምሳሌ ጥንት በኦሪቱ ሌዋውያን ካህናት ይመጡና ንጹህ ዘይት ይጨምሩበታል። መሃሉ ላይ ሴንተሩ ላይ ያ ዘይት እየተበተነ በመቅረዙ በ6 ውስጥ ገብቶ በብርሃን ይንቀለቀላል ነው። ስለዚህ ሰው ለጸሎት አምላኩን ለማመስገን እጅ በጣም ትልቅ ኃይል አለው። እጁን እንዲህ ሲዘረጋ መቅረዙን ይሰራል። በእኛ ምን እንለዋለን? ይሄ መትከፍ ይባላል። ትከሻ፣ እነዚህ ትከሻ። ከትከሻው ይሄ ደግሞ ሁለቱ ኩርና ወይም ክርን እንለዋለን። ይሄ ደግሞ ሁለቱም ለምሳሌ ከዚህ እስከዚህ 1 ነው፣ ከዚህ እስከዚህ 2 ነው። 3ኛ የሚዘረጋው መዳፉ ነው፣ ራሃት ይባላል። እነዚህ ይሄንን የምትመለከተው 1 ነው፣ እዚህ ጋር 2 ነው፣ 3 ነው ማለት ነው። 6 ሆነ ማለት። ስለዚህ እንዲህ ብሎ ይዘረጋል ነው። ፊደል ሃን ይሰራል ፈልግ ሃ ራሱን ችሎ እንትን ነው እና ይዘረጋል። መሃሉ ደግሞ ድማህ ከምንላት ሴንተር ጀምሮ እስከ ታች ድረስ ቆሟል፣ እንደ መቅረዙ ሴንተር ማለት ነው። ሰው እጁን ይዘረጋል ማለት ነው። ለአምላኩ እንዲማጸና መቅረዝ ሰርቶ ይቀበላል ከአምላኩ ጸጋ ማለት ነው። በምንጸልይበት ሰዓት ሁሉ እጃችንን ስንዘረጋ መቅረዝ ሆነን እንገለጽ። ስለዚህ እግዚአብሔር ጸጋ ደግሞ ይወርድበታል። ለምሳሌ ሐዋርያት በሰዓት ከላያቸው ላይ አረፈ ይላል። መንፈስ ቅዱስ ጸጋ እኮ ነው። ጸልየዋል፣ እጃቸውን ዘርግተው ሲማጸኑ ነበር። ይሄ ማለት ስጠኝ ነው። እጅ ይቀበላል፣ እጅ ይሰጣል፣ ከአምላክ ይቀበላል። ሲባርክ ደግሞ እንደዚህ ሲጭን በረከትን ያስተላልፋል። ስለዚህ መቅረዙን ሰራ ማለት ነው። 1 2 3 1 2 3 መሃለኛው የመሃለኛውን መቅረዝ ሰርቷል። አንድ ሰው 7 ነገሮችን ውስጡ አምላክ ስላኖረበት በቀን 7 ጊዜ ሊጸልይ ይገባዋል ማለት ነው። ጸሎት ጊዜያት 7 ናቸው። ዳዊት በቀን 7 ጊዜ አመሰግንሃለሁ ይላል። ጠዋት ይጸልያል። በኢትዮጵያ አቆጣጠር እንግዲህ 3 ሰዓት ይጸልያል። ከእንቅልፉ ሲነሳ ማለዳ ላይ 1 ሰዓት ልንለው እንችላለን፣ ከ12 እስከ 1 ሰዓት። ምክንያቱም ሌሊቱን ያን ሁሉ ጨለማ ብዙዎች እዛው በተኙበት አንቀላፍተዋል እና ይሄም ብርሃን ሰጥቶሃል። አዳምም የተፈጠረበት ሰዓት ነው ጠዋት። 3 ሰዓት ደግሞ እንደገና እንጸልያለን። 3 በጣም ብዙ ነው። ከሔዋን ተፈጥሮ ጋር ይገናኛል። ቅድስት ድንግል ማርያም ብስራትን የሰማችበት ሰዓት ነው። 3 ሰዓት ደግሞ ጌታችንም የተገረፈበት ሰዓት ነው። በድጋሚ ለሐዋርያት መንፈስ ቅዱስ የወረደበት ሰዓት ነው። 6 ሰዓት ሲል ቀትር ነው። ያው ፀሐዩም በጣም ከፍተኛ ነው። ሰዎች ይዘናጋሉ፣ ትንሽ ጥቃት ይደርስባቸዋል። ማለት ሰው ሲፈዝልኝ ነው በፀሐይ ሙቀት የሆነ ክፉ ነገር ሊያስብ ይችላል። ስለዚህ ተነስቶ በጸሎት ይቋቋመዋል እንደማለት ነው። ክርስቶስም የስቅለት ሰዓት ነው እንደ ክርስትናው 6 ሰዓት ወሳኝ ነው። 9 ሰዓትም እንደዚሁ ጸሎት የሚያደርግበት ሰዓት ነው። ክርስቶስም ተፈጸመ ያለበት ሰዓት ነው። ሌላው ሰርክ ነው። ሰርክ የመጨረሻ የምጽአት ምሳሌ ነው። ከዛ ደግሞ ምሽት ላይ ይጸልያል ሰው ወደ አልጋው ከመሄዱ አስቀድሞ የሰላም እንቅልፍ። ሌላው መንፈቀ ሌሊት ይነሳል። ብቻ ምንድነው 7 እንትኖችን ሊፈጽም ይገባዋል ነው። አሁን ለአምላኩ እጁን ሲዘረጋ 7 ነገሮች ይተባበራሉ። አይተናል አሁን በደንብ ትከሻውን፣ ከትከሻው እስከ ክርኑ፣ ከክርኑ እስከ መዳፉ ድረስ ያለው 7 ነው። ሲሰግድም 7 ነገሮች ነው መሬት መንካት ያለባቸው። ምሳሌ አንድ ሰው ሲሰግድ 7 ነገሮቹ ነው ስራ የሚሰሩት። 1 2 እግሮቹ መሬት ይነካሉ። 2 ጉልበቶቹ መሬት ይነካሉ። 2 እጆቹ መሬት ይነካሉ። 6 ግንባሩ መሬት ይነካል ማለት ነው። 7 ነገሮችን ያስተባብራል ማለት ነው። ይሄ አምላኩ የአምልኮ ስግደት ያቀርብበታል ማለት ነው። ስለዚህ 7 ነገሮች በጣም ትልቅ ጉዳይ ነው አሁን እያነሳን ያለ ነው። ስለዚህ ሰዎች በራሳቸው መቅረዝ ሆነው ብርሃን ከሆኑ 7 ሀብታት ከእግዚአብሔር ይሰጣቸዋል ነው። ቅዱስ መጽሐፍ በተለይ ኢሳይያስ 11:3 ላይ እነዚህን 7 ሀብታት ያነሳል። መንፈሰ ጥበብ የሚለው አለ፣ የጥበብ መንፈስ ነው። 2ኛው መንፈሰ አእምሮ የእውቀት መንፈስ፣ 3ኛው መንፈሰ ኃይል የማድረግ መንፈስ፣ 4ኛው መንፈሰ ምክር ይላል። ምክር ጥሩ ምክር የምታውቅበት መንፈስ ነው። 5ኛው መንፈሰ ልቡና ማስተዋል ይደርሳል። 6ኛው የእውነት መንፈስ፣ 7ኛው መንፈሰ ፍርሃተ እግዚአብሔርን የመፍራት መንፈስ። እነዚህ 7ቱ በጣም በጣም ወሳኝ ነገሮች ናቸው። እግዚአብሔርን ብርሃን በላያችን እንዲበራ መቅደሱ ለመሆን ማለት ነው፣ ለመሰራት። ስለዚህ የኢትዮጵያ ሊቃውንት
ትልቁ ማለት በጣም የከበረው ዕውቀት ላይ የደረሱ ሰዎች ይህን ነገር ጠቅልል አድርገው የሚያዩበት አንድ የቅዱስ መጽሐፍ ክፍል አላቸው። ይኸውም ዘካርያስ ትንቢት ላይ ምዕራፍ 3 ቁጥር 9 ላይ ምን የሚለው አለ? በአንድ ድንጋይ ውስጥ 7 አይኖች አሉ ይላል። እና ምንድነው ሁሉን እንደ አዲስ እፈጥራለሁ ይልና ግን በአንድ ድንጋይ ውስጥ 7 አይኖች አሉ ብሎ ይጽፋል። የኢትዮጵያ አባቶቻችን መምህራኖቻችን የጥንቶቹም በጻፏቸው ብራና መጻሕፍትን ስንፈትሽ እንግዲህ በዛ ውስጥ እንደኖረ ሰው ነው የምናገረው። ትልልቅ መጻሕፍት አሉ በዚህ ዙሪያ የተጻፉና ምን ይላል? አንደኛው ሳነበው እንሰ አነ ገብርከ ይላል። ድንጋዩ እኔ አገልጋይ ነኝ ይላል ጸሐፊ፣ ኢትዮጵያዊ ጸሐፊ። አሁን ተመልከት፣ በአንድ ድንጋይ ላይ 7 አይኖች አሉ ብቻ ብሎ ነው የዘጋው። እና ሊቁ ምን አለ? እንሰ አነ ገብርከ፣ ድንጋዩ እኔ አገልጋይ ነኝ። በዲበ አሐቲ እብን ዘአብርሃይከ 7 አዕይንተ፣ በአንድ ድንጋይ ውስጥ 7ቱን አይኖች እንዳበራ ከማሁ አብር 7 አዕይንተ ልቤ፣ በተመሳሳይ መልኩ 7ቱን የልቡናዬን አይኖች አብራ ይላል ካለ በኋላ ወይኩን ልቤ ከመ መብረቅ ፈጣን ወከመ ነጎድጓድ ግሩም፣ ልቤ እንደ መብረቅ የፈጠነ አድርገው እንደ ነጎድጓድም ግሩም አድርገው፣ ወቁልፈታቲሄ ጅማቴተ፣ የታሰረ በድንቁርና በጨለማ የታሰረውን ፍታው አምላኬ እያለ ልዑል እግዚአብሔርን ይማጸናል ነው። ስለዚህ እነዚህ 7ቱ አዕይንተ አልባብ ያላቸው እግዚአብሔር ለሰው የሰጣቸው ትልልቅ ነገሮች የራሳቸው ቦታ አላቸው። በቀመር ደረጃ ወደ 103 ይጠጋል። ቀመር አለ የራሱ ጉዳይ እና መጨረሻ ደረጃ ላይ የደረሰ ሆታ አይምሮ፣ የአይምሮ ደጃፍ ሄኖክ የተገለጸለት ደጃፍን ያውቀዋል ነው። ምንድነው? አዕይንተ አይምሮ ነው። ለምሳሌ ቅዱስ ያሬድ ምን ይላል? ወይክስተ አዕይንተ አልባቢነ ይላል። ጾመ ድጓው ላይ ነው። ሀበነ እግዚኦ አዕይንተ አይምሮ ይላል። ለምሳሌ አቤቱ የአይምሮ አይኖችን ስጠን ይላል። እንደገና ደግሞ ወይክስተ አዕይንተ አልባቢነ ይላል። ጾመ ድጓው ላይ የልቡናችን አይኖች ይግለጥ ይላል። እነዚህ ነገሮች በጣም ወሳኝ ናቸው። እነዚህ ላይ የተሾሙ ፊደላት አሉ። ግን ቀመሩ በአጠቃላይ 103 ነው። በጣም ወሳኝ ቁጥር ነው። ሆታ አይምሮ እንለዋለን በእኛ፣ የአይምሮ ደጃፍ የሚባል ነው። ብቻ በአጠቃላይ 3 እና 7 ወሳኝ ናቸው። ለምሳሌ ባጭሩ እንደው በአንድ በሁለት ደቂቃ ላስቀምጠው። በነቢያት ሕይወት እንመልከተው። በነቢያት ሕይወት ስንመለከት ከነቢያት 2 የሞተ ያስነሱ ነቢያት እናንሳ። አንደኛው ኤልያስ ነው። ኤልያስ በአንደኛ ነገሥት 17 ከ19 እስከ 21 የስራጵታዋን ሴት ልጇ ይሞትባታል። እሱ ሰገነት ላይ ነበረ። ልጄ ሞተብኝ አለችው። አምጪ ብሎ ወስዶ ሰገነቱ ላይ ያወጣዋል። ሰገነት ራሱን ችሎ ትርጉም አለው። ልዕልና ከፍታ ነው። ሐዋርያት ጸጋ የተቀበሉበት ሰገነቱ ላይ ነው። ሰገነት የራሱ ትርጉም አለው። ከዛ በኋላ ያን የሞተውን አልጋው ላይ ያጋድመዋል ነው። አልጋ ላይ ያጋድሞ 3 ጊዜ የተኛበታል። ለምን 3 ጊዜ የተኛበት ነው? ዝም ብሎ መተኛት አለ እንዴ? ከዛ በኋላ ወደ አምላኩ ይጸልያል። አቤቱ የብላቴናውን ነፍስ ትመለስ ይላል። ወዲያው የሞተው ይነሳል። ስንት ጊዜ? 3 ጊዜ። ስለዚህ ፓተርኑ ምንድነው? ሰገነት ላይ ያወጣል፣ 3 ጊዜ ተኛበታል፣ ወደ አምላኩ ይጸልያል፣ ያነሰዋል ነው። ወደ እሱ ደቀ መዝሙር ወደ ኤልሳ የመጨረሻ ነው። እሱ ደግሞ ሁለተኛ ነገሥት 4:32 ላይ የሱናማዊቷ ሴት ልጅ ሲሞት አስነሳልኝ ትለዋለች። ይሄዳል። ከሄደ በኋላ ደጁን ይዘጋል። ደጅ መዝጋት የራሱ ትርጉም አለው። ወደዛ ውስጥ አልገባም። ደጁን ዘግቶ ምንድነው ያደረገው? የሞተው የተጋደመው አስከሬኑ ላይ በድኑ ላይ አፉን ካፉ አይኑን ካይኑ እጁን ከእጁ አድርጎ ይተኛበታል። የሕፃኑ ገላ መሞቅ ጀመረ። ከዛ ተመልሶ ወዲያና ወዲህ ተመላለሰ ኤልሳ። 7ኛ ጊዜ ሕፃኑ ላይ ተጋደመ። ሕፃኑ አይኖቹ ተከፈቱ፣ ተነሳ ማለት ነው። አሁን ስለዚህ ደጁን ዘጋ፣ ጸለየ 7 ጊዜ የሞተው ላይ ነው። ምንድን ነው ይሄ ነገር ነው? አሁን ሌሎቹ ሌላ ሊያብራሩ ይችላሉ። ኢትዮጵያ ሊቃውንት ግን ይሄንን ምን ብለውታል? ስንአዌ ይሉታል። ምን ማለት ነው? 7 ጊዜ መተኛቱ 4ቱ ባህሪያተ ሥጋውና 3ቱ ባህሪያተ ነፍሱ ተስማምተውለታል። ስለዚህ ጠብ የላቸው። ስለዚህ ሙት ማንሳት ይችላል ያ ሰው። ኤልያስ 3 ኃይለ ዘር ቅድም የጠቀስኩት ኃይለ እንስሳ፣ ኃይለ ንባብ ያልኳቸው 3ቱ ኃይል ፍጹማን ይባላሉ አይደል? አሁን ቅዱስ ሲበቁ ፍጹም ነውና ምንድነው የምንለው? ስምምነት። 7ቱ ነገሮች ተስማምተውለታል። ስለዚህ ሰው 7ቱ ነገር ካልተስማማለት በቀር
ሙት ማንሳት አይችልም። ምክንያቱም 7ቱ የተሰጡት መብራቶች መብራት አለባቸው። ትክክለኛ እግዚአብሔርን ልክ በመሃሉ ላይ ዘይት እንደሚፈስ እግዚአብሔርን ጸጋ ይቀበላል። ከዛ ሰውነቱ ሁሉ ብርሃን ይሆናል። ስለዚህ 7ቱ ኃይሎች በዚህ መልኩ ማየት እንችላለን።